አዶናይን ያሳሰረው አዩ ጩፋ እንደውም አንተ አሁን መሰገጥ ነው ያልኩህ አለ መሰጋገጥ ነው መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። ማህሌት የመቆሙ ሰዎች ትውልድን እየገደላቸው ነው። ማህሌቱ ወዴት እየሄደ ነው? አሁን እየመጣ ያለው ትውልድ ትኩረታቸው በቃ መዝለል ላይ ብቻ ነው። ከዘጠኝ ሴቶች ጋር መተኛት ጀግንነት ነው። በአንድ ሌሊት ከዘጠኝ ሚስቶቻቸው ጋር ተገናኙ የሚል ነገር ሰማሁ። እውነቱን ከእናንተ ለማወቅ ነው። ይሄኮ ጀግንነት እኮ ነው። ይሄና ሰላም እንደምን አላችሁ? ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። እንዴት ብሎ እንዳጠመደው አይታችኋል። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አዶናይን ይበልጥ ከአውዱ ውጪ ተረድቶ ወደ ጎን እንዲሄድ ያደረገው ሰውዬ እኮ ይሄኛው ሰውዬ ነው። ላሳያችሁ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኩህ አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። እንግዲህ የሰግጥ ፈጣሪን የታሰረው እውነት አዶናይ ሲታሰር መምህሩ መታሰር አልነበረበትም ወይ? አዶናይ ከታሰረ የአዶናይ መምህር መታሰር አልነበረበትም ወይ? ይሄ ልጅ ምናልባት እንግዲህ የፈራ ነው ሆኗል። በአነጋገር ወለምታ እንዳይወድቅ መጠንቀቅ አለበት። ብዙ ሰዎች ሲስቡት ሲጎትቱት ወደ አንድ በኩል እንዳያዘም ይጠንቀቅ ስንል ነበር። የአዶናይ መምህር ሆኖ እኮ የመጣው ግለሰብ የስግጥግጥግጥ መምህርንስ እንዴት ነው ዝም ብለን የምናልፈው? የተመለከታችሁት ነው። መከላከያ ጋር ሄዶ ንግግር ካረገ በኋላ ትንሽ ብዙ ሰዎችን በብዛት ያስቀየምበት ነበርና በተለይ መንግስት አካላት ያሉት እንዴት ወደ መከላከያ ድረስ ሄዶ እንዴት እንደዛ ንግግር ያደርጋል ተባለ። ከዛ በኋላ ያው ጸብ ተጫረበት ወይ የሆነ ነገር በቃ ይሄ ልጅ መረጋጋት አለበት ብሎ ያሰቡ ይመስለኛልና ይሄኛው አሁን አዩ ጩፋ ጋር ድጋሚ ሄዶ ነው። መጀመሪያ ሲሄድ እንደዚህ አልነበረም ነበርና ድጋሚ ሲሄድ ማስጠንቀቂያ ተሰጥቶ ነበር። ድጋሚ ሲሄድ ከዛ በኋላ እሱ ጋር ሲሄድ ደግሞ ትንሽ በደንብ ለምን ስግጥ ብቻ ትላለህ ስግጥግጥ በል አለውና ረጋ ብሎ የነበረው ልጅ መልሶ እንደገና አስነሳው ማለት ነው እንጂ በቃ አትበሉ ብሎ እኮ ቪዲዮ ሰርቶ ነበር ቲክቶክ ማህበራዊ ገጽ ላይና ከዛ በኋላ ድጋሚ መጥቶ ደግሞ ለምን እንደዚህ ላለው ብሎ እዚህ ጋር ከሄደ በኋላ ድጋሚ ደግሞ ስግጥግጥ ማለት ነው ያለብን ብሎ ደግሞ ቪዲዮ ሰራ። በዛ ሰዓት ላይ ግን እንግዲህ የታቀደለት እጅ ውስጥ ስለገባ እንግዲህ ያው አንዳንድ ያለ ማስተዋል እንደዚህ ይሆናል። ኢትዮጵያ ውስጥ ብዙ እይታና ተከታይ ማግኘት ብዙ ልታይ ማለት እንደዚህ አይነት ነገር ያመጣልና ያው አልተረዶ እንግዲህ እግዚአብሔር ያቅልለት በቶሎ እንዲፈታ። በድሮ ጊዜ ሰዎች ለመጸለይ ወደ ተራራና ወደ ተለያየ ስፍራ ይሄዳሉ። እኛ ግን እዚሁ ከጫካ ፕሮጀክት ዝቅ ባለ ቦታ ላይ ኮተቤ 02 አካባቢ ይህን የመሰለ የጸሎት ስፍራ ነው ገንብተናል። ይሄ የጸሎት ስፍራ በቲም መታችሁ የምትጸልዩበት፣ በግልም ደግሞ ከፈለጋችሁ መታችሁ ፐርሰናል ዲቮሽን የምታደርጉበት ጸጥ ያለ ስፍራው የሚስማማ ከፈለጋችሁ በውጪ አውትዶር ባይብል ስተዲ የምታደርጉበት እርስ በርስ የምትመካከሩበት ነው። የማን ፓስተር ነው ይሄ የጸሎት አልጋ ቤት? ግራ ይገባኛል። አሁን ከመች ጀምሮ ነው አሁን ይሄንን ወደ ሌላ ነገር የሚወስድ ወደ ሌላ ነገር የሚገፋፋ ነገር የጸሎት አልጋ አይቻልም። አሁን ብዙ ሰዎች ይመጣሉ፣ ሴቶችም ወንዶችም ፓስተሮችም ይመጣሉ። እንግዲህ ምን እንደሚደረግ እግዚአብሔር ነው የሚያውቀው እዚህ ውስጥና
ሰው ለጸሎት አዳራሽ ምናምን ሲሄድ ማቀው አሁን ጭራሽ ሩም ይዘህ መጸለይ ደግሞ እንደ ሆቴል ቤቶች እንደ አልጋ ቤቶች የተከፋፈለ ጭራሽ ተደራራቢ አልጋ ምናምን ያለው እዛው 3-4 ሆነ መተኛበት ምናምን ነውና እኔ አልገባኝም። እስቲ ያስረዱኝ እንዴት ታስቦ እንደሆነ እንደዚህ አይነት ነገር። ማህሌት የምትቆሙ የምታድሩ ሰዎች ትውልድ እየገደላችሁ ነው። በማወቅ ይሁንም ባለማወቅ ትውልድ እየገደላችሁ ነው። ተፈጸመን ብዙዎቻችን ማህሌት ቆመናልና ማህሌቱ ወዴት እየሄደ ነው? አሁን እየመጣ ያለው ትውልድ ትኩረታቸው በቃ መዝለል ላይ ብቻ ነው። መጋፋት፣ መዝለል። እዩ እስኪ አሁን ይሄ ምንድነው? ለስጋ ነው ለነፍስ ነው? ምንድነው አሁን ይሄ? እሺ ምንድነው? እነዚህን እያዩ የሚያድጉ ልጆች ደግሞ እንዴት እንደሚሆኑ ታውቃላችሁ? እንደዚህ ነው የሚሆኑት። እዋቸው ከዛ እነዚህ ልጆች ደግሞ ሲያድጉ ምን አይነት ማህሌት እንደሚቆሙ አስቡት። እንግዲህ ወደፊት ደግሞ የዛሬ 10 እና 20 ዓመት እንዴት እንደምንሆን አስቡት። በጣም ነው የሚያስፈራው። ትውልድ እየገደላችሁ ነው ያልኩት በዝምታችሁ ነው። ትውልድ በአዋቂዎች ዝምታ ይጠፋል። እውነት ነው። ትውልድ እየገደላችሁ ነው። አታዩም? ህፃናቱ እነሱን እየገደላችሁ ነው ያላችሁት። አሁን ያላችሁ ማህሌት የምትቆሙ ወጣቶች ለሞኑ ወጣቶችም አይደለም በክህነት ላይ ራሱ ያላችሁት እዛ ጋር ወረብ የምታቀርቡ ራሱ ትውልድን እየገደላችሁ ነው ያላችሁት። አሁን እነዚህ ህፃናቶች ነው ያያቸው። እነዚህ ታዲያ ከማን ይማሩ? አሁን እነዚህ ሲያርጉ እንደዛ መሆን ነው ይፈልጉት። እንደውም ከዚህ ብሶ ደግሞ ቁጭ ይላል ማለት ነው። ማህሌታችን እውነትም ትውልድ እየገደለ ነው ያለው። ያሳዝናል በጣም። ሴትዮዋም ከስራ ቀርታ አብራን ነበር ስትሰራ የነበረውና ድስት ሙሉ በቃ ይሄ የድግስ የምንለው ድስት አላ በዛ ሙሉ ሩዝ ነው የተሰራው። እሺ። እና ደግሞ ትሪያቸው ለወንዶች ሲቀር በጣም ትልቅ ነው። በጣም ማለት ነውና አሳ ተሰርቷል። ስንሰራ ውለን ለእናንተ ምሳ ብላ አላስቀረችም። ሙሉን ነው የገለበጠችው ትሪው ላይ። ከዛ ለኛስ ምሳ ስላት ሲተርፋለች። እሺ ያንን ውሰዱና አቅርቡ ተባለን፣ አቀረብን። ሲበሉ በማንኪያ ወይ ደግሞ ስርዓት ባለው ሁኔታ አይደለም የሚበሉት። ዙሪያውን ምን ያደርጉበታል? እርጎ አለው በል። ከዛ የስንት ሰው እንጥብጣቢ ነው ያለው። የዘገኑ እንደዚህ ነው የሚበሉት። በስነ ስርዓት እንደዚህ አይደለም የሚቆረሰው። ከዛ በልተው ጨርሰው ሂዱ ይዛችሁት ነው ተባልን። ትሪው እንደዛው እንዳለ ነው ተነካክቷል። እና አልመጣችም አብራን። ንጹህ ፌስታል አወጣሁኝና የቆሻሻ መጣያ እዛ ውስጥ ዘረገፍኩት ማለት ነው። አበደች። ይሄን እኮ ያስተረፉት ምሳ እንድትበሉ ነው አለች። ትራፊ ለውሻ ሲደፋ እንጂ ለሰው ሲሰጥ አላየሁም አልኳት። አበደች። ሰውየውን ከሰዎቹ መሃል ጠራችሁ ማለት ነው። ነይ አለኝ። ምንድነው የምትሰሪው አለኝ። መቀነስ ነበረባት ለኛ ምሳ፣ አልቀነሰችም። ትራፊውን ብሉ አለችን። ትራፊ ደግሞ ሲደፋ ነው ማቀው ነኝ። ስለዚህ አልበላም። ያንን አተሽኮ ነው እዚህ መጣሽው አለኝ። በጭራሽ አፈር እንኳን የላችሁም እናንተ አልኩት። አፈር የላችሁም። የእናንተ ሀገር ላይ ያለው አሸዋ ነው፣ ምንም አያበቅልም። እኛ ሀገር ያለው አፈር ነው፣ ምንም ብትደፋበት የሚያበቅል። ከዛ በኋላ በቃ እብድ ሆነ፣ ቤቱ ቀውጤ ሆነ። ከዛ በቃ አቁሚ ማውራት አቁሚ አለኝ። መጀመሪያ ስለ ኢትዮጵያ መናገርህን አቁም። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ።
ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራውን አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን አራት ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ አራት ቁርጥ አነሳው። ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣሁ። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለግኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው አራቱን ቁርጥ እንግዲህ ሁለት ቁርጥ ሁለት ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። ሁለት ቁርጡ ደግሞ ለነገ ነው። አራት ቁርጥ አነሳውና ቁጭ ብዬ አራቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ አራት ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምሕረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጓለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታውም ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላሉ ብዬ አስቤያለሁ። ውጭ ነበር ማድረው። ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በዛ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው። እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ እስከ ዛሬ ድረስ። መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረአብ ነው። ረአብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረአብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምሕረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ሁሉም ነገር እያለ የማልፍ ነገር የለም። ረሃብ በጣም ከባድ ነገር ነው። የሰው ፊት ማየት የማይችሉ ሰዎችን ራሱ የሰው ፊት እንታዩ ያደርጋልና ከዚህ ነገር አንዴ የተማርኩት ነገር ብዙ ፓስተሮች አንዳንዴ በቃ ለድሃው ማብላትም ማለት እንደዚህ ለሚካኤል ለገብርኤል እንደዚህ መደገስም አያጸድቅም ይላሉና እንደዚህ አይነቶቹን ሳይ በቃ ያያችሁት በቃ አሁን ለዚህ ልጅ እንዴት አያጸድቅም? እንደዚህ ተርቦ የነበረ ልጅ ባያጸድቅ ራሱ ነገውን እንዲያይ ራሱ ማድረግ ራሱ በቃ አንድ ነገር ነውና እውነት እቺ ቤተክርስቲያን እንዴት ሀገርን ጠብቃ ያቆመችልን ቤተክርስቲያን እንዴት በይሳት ያለችበትን ነገር ሳስብ በጣም አዝናለሁና ብቻ ይከብዳል። ጥያቄ ልጠይቅ ይላል። ጠይቅ እያልኩት ነበረ።
ካልገባው ካላዛኩ ካልሆነ በስተቀር ጥያቄን ጻፍና ጠይቀን እስኪ ገብተም ከሆነ ጠይቅ ምን የሚላችሁ ምን አይነት ሰው ነው መስቀሉን ገጭ አድርጎ ነው ሊጠይቅ ያለው እውነታውን ሊጠይቅ መጥቶ ነው ሰጣችሁት እንዴ አላለ እጅ ከፈንጅ የሚለው ሰውዬ ማለት ነው ስቡህ እጅ ከፈንጅ ጥያቄን ጠይቅ እስኪ እሺ ኡስታዝ አመሰግናለሁ ነብያችሁ መሐመድ አው ነብያችን አልহামዱሊላህ እንኳን መሰከርክልን አው ነብያችን መሐመድ በአንድ ሌሊት ከ9 ሚስቶቻቸው ጋር ተገናኙ የሚል ነገር ሰማሁ እውነቱን ከእናንተ ለማወቅ ነው ይሄኮ ጀግንነት እኮ ነው ይሄን አጣቀም ዛሬ አንድ ወንድ አንድ ሚስቱን ማሳደር አቅቶት ምን አይነት ጀግና ነው የሚለው ነገር የሚያሳይ ነው ይሄ ውርደት መስሎ ነው ከሚስት ነው ደግነቱ ያልከው ብልግና አይደለም ምን አይደለም ይሄ ጀግንነት ነው የሚያሳየው ጀግና ነበርኛ ነብይ አዎ የበርካታ ሰዎችን አቅም ተሰጥተዋል በወንድነት በኩልም የሚገርመኝ ነገር ግን ማለት ነው ወንድም አንተ ማን ነበር ስም አንደኛችሁ የሴት ተቆርቋሪ ሆናችሁ ትመጣላችሁ አንደኛችሁ ደግሞ የአይሻ ተቆርቋሪ አንደኛችሁ ደግሞ የቁርአንን ግጭት ያላችሁ ተከፋፍላችሁ የት ነው ቡድናችሁ ግሩባችሁ ያለው አንድ አይነት አይደለም ሁሉም አንድ ርዕስ እየያዘ በዛ ዘርፍ ላይ ሪሰርች እየሰራ እየመጣ ሹብሃ ለመፍጠር የሚሞክሩ አሉ እኔ ግን መመክራችሁ እንደዛ አይደለም እስኪ ምንድነው እስልምና ይልብ የምራችሁን ጥናት ብታደርጉበት ጥሩ ነገር ነው የምታገኙት እምነታው ነው ነገራቸው አዎ 9 ሚስቶቻቸው ጋር ወይስ 9 ሚስት አገባ የሚለውንም ለመንካት ነው በዛው ለማንኛውም እኛ ምንም የምናፍረው ነገር የለም የኛ ነብይ ጀግና ነበሩ ዛሬ አንድ ወንድ አንድ ሚስቱን በአግባቡ ማስተዳደር በወንድነቱ እንኳን ማለት ነው ያቃተው ሰው ባለበት ሰዓት ላይ 9 ሚስቶቻቸው ጋር በአንድ ሌሊት ሁሉንም ማርካት መቻል ማለት ይኮ ኳሊቲ ጉዳት እኮ አይደለም ይሄ የኛ ነብይ ጀግና ናቸው ማለት ነው የሚያሳየው ይሄ እኮ ኳሊቲ ነው ሐቂቃ በጣም ኃይለኛ ኳሊቲ ነው ይሄ ሰው 3 ሚስት 4 ሚስት ቢኖረው አሁን ሚስቶቹን ምንም አይነት ነገር ለነሱ የሚያስፈልጋቸውን ነገር ሳያጓድል እንደ ኢኮኖሚውም እንደ ወንድነቱም እንደምንም ካደረገ ይሄ ኳሊቲ አይደለም እንዴት ታጥበው ነው የሚለው ተገናኙ ነው የሚለው ሳይታጠቡም ይሁን ታጥበውም ይሁን ጀግንነት ነው ለማንኛውም ሳይታጠቡ ሶላት ነው እንጂ የማይቻለው ሳይታጠቡ ከሚስቱ ጋር ግንኙነት ማድረግ ችግር የለው ከአንድ ከሚስቱ ጋር በአንድ ጊዜ ማለት ጀናባውን ሳያወር ደጋግሞ ከሚስቱ ግንኙነት ማድረግ አይከለከልም በአንድ ጥበት ከሁሉም ጋር ኡስታዝ አዎ የነብዩ ታሪክ የሚናገረው ያላቸውን አቅም እኮ ሲነግረን ነው እዛ ቦታ ላይ የ40 ሰው አቅም ተሰጥቻለሁ ብለው እኮ ተናግረዋል ወይም የ30 ሰውም ከዛም በላይ ተብለዋል የ100ም የሚልም እንትንም አላቸው ቁጥሩ የተፈለገበት ብዛቱን አይደለም ብቻ አቅም እንዳላቸው የሚያሳይ ነው ይሄ ሩጁልያ ነው ይሄ ወንድነትን ነው የሚያሳየው እኛ ሙስሊሞች በእንትን ነው የምናየው ይሄን ሌሎችስ ቢሆን አሁን እንደኖር ሊያውት ይችላሉ ይሄ ኳሊቲ እኮ ነው ይሄ በአንድ ሳይታጠቡ በአንድ ሌሊት ከሁሉም ጋር አድረዋል የሚለው ነው ምን አልከው ወንድማችን ጀናባ ወይም የዘር ፈሳሻቸውንም ግድግዳ ላይ ይቀቡ ነበር ከመታጠባቸው በፊት ብልታቸውን ጠርገው የሚለውስ እውነት ነው እሱን ፎይን ጠይቅ ጀዛከላህ ኡስታዝ ፎይን ጠይቀው የሚለውን ወድጃዋለሁ እሱ ነው እንግዲህ ያሳየ ነው ሰዎች አሏችሁ እንደዚህ እሱም ያዘጋጃችሁ ነው መሰለኝ ለቲክቶክስ እንደው ሊያጣላን ነው ሊያባላን ነው የተደበቀውን ነገር ሁሉ አወጣብን ያውን ጀግንነት ነው ወይስ የዝሙት መንፈስ ነው እኔ ምንም ቃል የለኝም ለዚህ ነገር ላይ ራሱ ማውራት እኔ ይከብደኛልና ጀምራ አይምሮ ለመቀበል የሚከብዱ ነገር ነውና ብቻ እናንተ አይታችሁታል ፍረዱ يا أبت مسكنا في كنيسة الله آمين آمين
ندعوك يا أبا المسكين في كنيسة السيدة العذراء والملاك في قرية الناصرية بإبرشيد بين المزار والبهنسة نبران بيوت مشير نبدن مأسوة ونوتك اسمار وتنجيب بيوت بنتك رطور آمين اسمار وتنجيب بنوك نسي شيري يسوع بكريستوس بن شويس آمين ندعوك يا أبا المسكين في كنيسة السيدة العذراء والملاك في قرية الناصرية بإبرشيد بين المزار والبهنسة አያችሁ ሰው ስልጣነ ክህነት እንዴት እንደሚቀበል እንዴት በእንባ እንደሚቀበል እንዲህ ነው። እስቲ እኛ ሀገሮች እንዴት ስልጣነ ክህነት እንዴት እንደሚቀበሉ እንዴት በእንባ ሰው እንዴት እንደሚቀበል እያያችሁ ነው። አያስቀናም? አሁን እውነት እግዚአብሔር ለማገልገል እንደዚህ እውነትም ይገባኛል ወይ ብሎ እኮ ነው ማርያምን እንዴት እግዚአብሔር ለማገልገል ራሱ እኮ በቃ መኛ መገባት አለብን። የኔ ኃጢአት እንደው እግዚአብሔር ለማገልገል ይበቃል ወይ? እንደኔ ኃጢአት ልብሰ ተክህኖን ለብሼ ለመቀደስ ምን አይነት መታደል እንደሆነ እንግዲህ በኢትዮጵያ ውስጥ ያላችሁ እንግዲህ ምን አይነት ጸጋ ምን አይነት ክብር እንደሰጣችሁ በዚህ ሰውዬ ማወቅ ትችላላችሁ። መቀደስ ምን አይነት ክብር እንደሆነ ቤተ መቅደስ እንዴት ማክበር እንዳለብን ብዙ ነገር ነው ያስተማረን ይሄ ሰውዬና እውነት እኔ ልቤን ነክቶታል። ብቻ በጣም ይገርማል። የአገልግሎት ዘመኑን እንግዲህ እግዚአብሔር ይባርክለት። ለዛሬ ነበረን ቪዲዮ ይህን የሚመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ ሰላም ሁኑልኝ።